እንጋባ ነው። የጋብቻ ጥያቄን ተቀብለኛለች። ነረ ታዲያ ደስ አይልም? አሁን የሰርግ ጉድ ላይ ነን። ጥሩ ነው። ሚዜ ትሆኛለሽ? ነረ እኔ ቅጥረኛሽ አይደለም፣ እንደፈለግሽ አታዝዢ። የምትፈልገው ነገር እኮ እኔ ጋር ነው ያለው። ስለዚህ የምፈልገውን ስጠኝ፣ የምፈልገውን እሰጥሃለሁ። ይኸውልሽ ይሄ የመጨረሻ ስራችን ነው። ተንኮለኛዋና እጅግ በጣም አረመኔዋ የሆነችው ቲና አሁንም እንግዲህ አባባን ለማጥፋትና ለማስወገድ እየጣረች ትገኛለች። አባባን ብቻ አይደለም አሁን ላይ ኤደንም እንዲሁም ደግሞ ዳኒንም የሆነ ነገር ለማድረግ እየተዘጋጀች ትገኛለች። ምክንያቱም ከዚህ በፊት የተናገረችው ነገር አለ ማለት ነው። ትሁትንና እንዲሁም ደግሞ ኤደንን እነሱ እኔ የምፈልጋቸውን ወንዶቹ በጸባያቸው ወስደዋል። ስለዚህ እነሱ የኔን ጸባይ እንዲላበሱ አድርጌ እኔ በእነሱ ጸባይ ውስጥ ገብቼ እነሱን ማጥመድ ወይንም ደግሞ ለራሴ ማድረግ እችላለሁ። አሊያም ደግሞ ኤደንም ለዳኒ አትሆንም፣ እንዲሁም ደግሞ ቲና ለትሁትም ማለት ነው ለቃሊብ ልትሆን አትችልም በማለት እንግዲህ አቅዳ ተነስታለች ማለት ነው። ለኔ ባይሆኑም ለነሱ መሆን ግን በፍጹም እንዲችሉ አላደርግም ብላለች ማለት ነው። እንዲሁም ዳኒን ራሱ በፍጹም ለኤደን እንዲሆን አልፈቅድለትም፣ ህይወቱን በሙሉ ምስቅልቅል ነው የማደርገው በማለት እንግዲህ ቆርጣ ተነስታለች። ተንኮልና እንዲሁም ደግሞ ክፋት የማይሰለቻት ቲና አሁንም እንግዲህ በተንኮሏ ተነስታለች ማለት ነው። እነሱን መስላ፣ ምክንያቱም ደህናና የተቀየረች መስላ ነበር። አሁን ላይ ግን ትሁት ሁሉን ነገር ነቅታባታለች። በባለፈው እንግዲህ ራሷ ትሁት ሽማግሌውን እኔ ነኝ ለማስገደል ሙከራ ያደረኩት በእኔ ምክንያት ነው፣ አባዬ እባክህን ይቅር በለኝ በማለት እንግዲህ የቲናን ጥፋት ማለት ነው ወደ ራሷ ወስዳ እኔ ነኝ ብላ ይቅርታ ጠይቃ ነበረ ማለት ነው። ማን ነው ከየት ነው እንደዚህ የሚያደርገው? ለምንስ ነው እንደዚህ ልታደርጊ የቻልሽው? የሚለውን ነገር ቃሊብም እንዲሁም ደግሞ ሽማግሌውም ጠይቀዋት ነበር። ግን ደግሞ ትሁት ያለውን ነገር ቀስ በቀስ እየነገረቻቸው መታለች ማለት ነው። አሁን ላይ ሁሉን ነገር ለሽማግሌው ተናግራለች። ለቃሊብ ያልተናገረችበት ምክንያት አንድና አንድ ቃሊብ እጅግ በጣም ለነገሮቹ ችኩልና ውስን ማለት የሚወስናቸው ውሳኔዎች በጣም አደጋ ላይ የሚያጋልጠው እስከሆነ ድረስ አሁን ላይ እየተናገረችው ያለችው ለሽማግሌው ነው። ከዚህ በፊት እንግዲህ እንደምናስታውሰው እንደዚህ አይነት ነገር ችግር ውስጥ እሷ ከገባች ትሁት ከገባች እኛ ከእሷ ጎን የመቆም ግዴታ አለብን በማለት ሽማግሌውም ለቃሊብ ሲናገረው ነበር። ምክንያቱም ትሁት በጣም እጅግ መልከ መልካም ልጅ ነች፣ ደግ ልጅ ነች፣ ትሁት ልጅ ነች። እኔን ከብዙ ነገሮች ላይ አውታኛለች። ያኔ አንተ እንኳን አይን በፍቅር ታውሮ በነበረበት ሰዓትም እሷ ነበረች እኔን ከብዙ ነገሮች ከሞት አፋፍ ላይ እያተረፈችኝ የነበረችው። እንዲሁም ደግሞ ታግቼ እያለውኝ እሷ እንዳወጣችኝ ብቻ ግን እሷ በጣም መልካምና ትሁት ልጅ ነች። ስለዚህ ቃሊብ ልጄ እባክህን እኔ በጣም አርጅቻለሁ። አሁን ከወጣት ጋር ግብ ግብ የሚያያዝበት እድሜ አይደለም። ስለዚህ ትሁትን አንተ መጠበቅ አለብህ፣ ከጎና መቆምም አለብህ በማለት እንግዲህ ደግሞ ደጋግሞ ሽማግሌው ለቃሊብ ተናግሯል ማለት ነው። ቃሊብም እሺ ብሏል በደስታ ምክንያቱም አሁን ላይ ትሁትን እጅግ በጣም ይወዳታል፣ ያፈቅራታል፣ እንደሚወዳት እንደሚያፈቅራት ሽማግሌውም እጅግ በጣም ነው የነቃበት ማለት ነው። እንዲሁም ደግሞ በዛሬው ፓርት ላይ ቃሊብ ለትሁት ሲናገር ማለት ትሁት አሁን ላይ እንደዚህ ሊያግታት ወይንም ደግሞ ሊወስዳት ከመጣው ሰው ጋር እሷን ማስጣል አለብን በማለት ለኤደንና እንዲሁም ደግሞ ለዳኒ ሲናገር ነበረ። እሺ እንደ መፍትሄ ያመጣኸው ነገር ምንድን ነው በማለትም ጠይቀውት ነበረ። እኔ እንደ መፍትሄ አሁን ትሁት ማግባት አለባት፣ ማግባቷን
ሲያቅና እሷ የሰው እንደሆነች ሲያቅ የመጣው ግለሰብ በእርግጠኝነት ወደ መጣበት ሀገር ይመለሳል ተስፋ ቆርጦ የሚል ነገር ነው እንግዲህ ቃሊብ ያደረገው ማለት ነው። እና ይህን ነገር ማን ሊያደርገው ይችላል በማለት ኤደን መልሳለት ነበር። እሱን ነገር እኔ ማድረግ እችላለሁኝ አሊያም ደግሞ ሌላ ሰው በቃ በሆነ ምክንያት ይህን ነገር ማድረግ አለብን፣ እሱ ቆርጦ ወደ ሀገሩ መመለስ አለበት እና ትሁትን ከዚህ ሁሉ ነገሮችን እኛ ደግሞ ከጎኗ ሆኖ እሷን የማውጣት ግዴታ አለብን በማለት እንግዲህ ለኤደንና ዳኒ ሲናገር ነበረ። ኤደን እጅግ በጣም ግራ ገብቷታል። ምክንያቱም እንግዲህ ቃሊብ በጣም ትኩረት እያደረገባት ስለነበር ትሁትን ማለት ነው። እና እንዴት ሊሆን ይችላል? ማን እሷን ጋር ማን ሊጋባ ይችላል? ምክንያቱም አንደኛ አንተ ላይም ትዳር ላይ ነህ ቴና፣ ያው እንግዲህ የ80 ሚስቱ ነች። ስለዚህ እሱ ደግሞ አግብቶ በላይ ላይ ደግሞ ማግባት እንደማይችል የታወቀ ጉዳይ ነው። እሷም ደግሞ ያው እንደማትፈተው የታወቀ ነው ማለት ነው። እና ምን ይሻላል እያለ በቃ ሌላ ሰው እንፈልግ እንዴ፣ በቃ በሆነ ምክንያት እሷን ማጋባት አለብን፣ እንደዚያ ካልሆነ ይህ ግለሰብ ቆርጦ ሊሄድ አይችልም በማለት እንግዲህ እየተወያዩ ነበረ። አይ እንደሱም አይሆንም እያለ ደግሞ ወደ ኋላ ይመለሳል ቃሊብ ማለት ነው። ብቻ ግን ያለውን መርበትበትና ስለ ትሁት ያለውን ፍቅር ማለት ነው እየተረዳችው ወይንም ደግሞ በቃ ፍቅር ይዞት ነው በማለት እንግዲህ ኤደን እየገመተችው ትገኛለች። እና በትሁት ጉዳይ ቃሊብ እጅግ በጣም ግራ እየተጋባ ይገኛል ማለት ነው። እንግዲህ ቴና ተንኮለኛዋ ተንኮል አያልቅብሽ ማለት ነው። አሁን ላይ ደህና ሴት መስላ ወይንም ደግሞ ለነሱ ታማኝ መስላ ቀርባ ነበር። በተለይ እንግዲህ ያው ትሁት በእኔ ምክንያት ነው አባዬ እኔን ሊወስደኝ ወይንም ደግሞ እኔን የሚፈልገኝ ግለሰብ ነው አንተ ላይ እንደዚህ ጥቃት ያደረሰበት። ስለዚህ ቴና ምንም አይነት ጥፋት የለባትም፣ በሷ ቦታ እኔ ነኝ መውጣት ያለብኝ በማለት እንግዲህ ቃሊብና ሽማግሌው በነበሩበት ሰዓት የተናገረችውን ነገር እሷ እንደሆነች እና እንዲሁም ደግሞ ቴና እንደተቀየረች በመምሰል ስታስመስል ነበረ። እንዲሁም ከትሁት ጋር በጣም የቅርብ ጓደኛነት እየፈጠረች እኔ ነኝ ያዳንኳት በማለት እንግዲህ በብዙ ነገሮች ማለት ነው ከቲና ሊያግታት ወይንም ደግሞ ሊወስዳት አፍቃሪዋ ማለት ነው ከአፍቃሪዋ በመሆን በጣም ብዙ ስህተቶችን አሁን ላይም ቴና እየሰራች ትገኛለች ማለት ነው። እንግዲህ ይህ ግለሰብ እጅግ በጣም የሚያስፈራና እጅግ በጣም ደግሞ ተፈሪ የሆነ ነው ማለት ነው። ጨካኝ ነው። እንደዚሁ አይኑን ሲያፈጥ ራሱ እጅግ በጣም ነው የሚያስፈራውን ለመናገር ማለት ነው። እና እንደዚህ አይነት ነገሮች ግን በነገራችን ላይ እንግዲህ ሀገራችን ላይ አሁን ላይ ያለውን ነገር ነው የሚያሳየው፣ ሌላ ነገር የለውም። ማለት ሰው እንደዚህ ዝም ብሎ በፈለገው በራሱ በግዴታ ለራሱ ለማድረግ በማፈን የሆነ ነገር በማገት ምናምን ነገር ነው። በቃ ከማገት እና ከመያዝ ከማስፈራራት ምናምን ነገር ሌላ ውጭ የለውም። በነገራችን ላይ አሁን ላይ የሚመጡ ድራማዎች ማለት ነው። ድራማው ደግሞ እንግዲህ ወዶ አይደለም ከሚያዩትና ካለው አንጻር ነው እንግዲህ ከሚሰሙትም አንጻር ይመስለኛል እንደዚህ እያደርጉ የሚሰሩት ማለት ነው። ምክንያቱም በማገት በመያዝ በማሰር በማስፈራራት በቃ የመጣ ጉዳይ ነው። ሁሉም ሰው በጉልበቱ እየተጠቀመ ያለው ጉዳይ ነው ማለት ነው የሚያሳዩት። እና ግን ደግሞ እንደዚህ ባይሆን በጣም ማለት ነው። አሁን ሽማግሌው በጣም ብዙ ነገር ደርሶባቸዋል በነገራችን ላይ በቴና ምክንያት ማለት ነው። ታግተዋል። ብዙ ነገሮችን በሽተኛ እንዲሆንም አድርገዋለች። ያ ነገር ሆኖ እንኳን ምንም አልተነፈሱም። አሁን ትቀየራለች፣ ወደ ራሷ ትመጣለች በማለት እንግዲህ ቴናን ከብዙ ነገሮችን ትመለሳለች በሚል በትዕግስት ጠብቀዋት ነበር። እሷ ግን ምንም ልትመለስ አይደለችም። ቀን በቀን ሌላ ስህተቶችንና ጥፋቶችን እየሰራች ነው ያለችው ማለት ነው። ተንኮል አይሰለቻት ቴና እንግዲህ የሰው ንብረትን ለራሴ ያደርጋለሁ ያልሰራውበትን ለራሴ ያደርጋለሁ ብላ እንግዲህ ቀይን ከሌሊት እየለፋች ትገኛለች። በነገራችን ላይ እስካሁን ማለት ነው እንደዚህ አይነት ነገሮችን ብትለፋም እና እንዲሁም ደግሞ እጅግ በጣም ብትተጋም እየተሳካላት አይደለም። እንግዲህ የራሴ የሆነን ነገር ነው እንጂ የሰው ነገርን ለራሴ ለማድረግ እጅግ በጣም እንደዚህ መጣር እንደሌለባት እና በራሷ
ጥራ ግራ ማለት ነው መስራት እንዳለባት የሚያሳይ ነው ባጭሩ ማለት ነው። እና ከዚህ ሁሉ ነገር ወጥታ የራሷን ነገር ብትሰራ ከስህተቷ ተምራ እንደ ዳኒ ማለት ነው ብትመለስ እጅግ በጣም ጥሩ ነበር። እሷ ግን አሁንም ደግማ ደጋግማ ማለት ነው ስህተቱን እየሰራች ትገኛለች። ዳኒ በነገራችን ላይ ከዚህ በፊትም አንቺ መቼም አትቀየሪም፣ ስትወለጂ ጀምሮ ነው ክፋት ያለብሽ እና ልትቀየሪ በፍጹም አትችይም ብሏታል ማለት ነው። እና አሁን ላይ ግን በቃ ዳኒ ይብን እንዲያምናት አድርጋ ነበር። ትሁት በመንቃቷና እውነቱን በማወቋ ወይንም ደግሞ ከሱ እውነቱን በማወቋ እጅግ በጣም ነው ደስ የሚለው። ምክንያቱም አሁን ላይም ተንኮል እየሰራች እና ቴና እንዳልተቀየረች ዋናው ያወቁበት ምዕራፍ ነው ማለት ነው። ምክንያቱም ሽማግሌው ራሱ እውነትም ይች ልጅ ተቀይራለች የሚለው ሀሳብ ማለት ነው እንግዲህ በባለፈው እኔ ነኝ በማለት እንግዲህ ትሁት የተናገረችው ነገር ነበረ። በዚያን ሰዓት ቴና የመታመን ትንሽ ባህሪ ሰጥቷቸው ነበር እና አሁን ላይ ደግሞ በድጋሚ ያው ራሷ ማለት ነው ከዚህ ግለሰብ ጋር በመሆን ይህንን ቤተሰብ ለመበጥበጥ እንደወሰነች እና እንዲሁም ትሁት የተናገረችው ነገር አለ። እሷ ነች እንዴ እዚህ እንኳን እንዳለውኝ አብራ እየሰራች ያለችው እሷ ነች ወይ በማለት እየጠረጠረች ትገኛለች። ጠርጥረውም እንግዲህ ከሽማግሌው ጋር ደርሰዋል። ምክንያቱም በዚህ ምሽት ማንም መውጣት የለበትም፣ ከዚህ ነው ዘና ፈታ ስንል የምናመሸው በማለት እንግዲህ አባባም አቅደዋል። ትሁትም እንደዚሁ ማለት ነው። በዚህ ዝግጅት ላይ ቴና እጅግ በጣም ነበር እየተናደደችው። ለምን እንደዚህ ሆነ፣ ለምን ውጭ ላይ አልሆነም በማለት እንግዲህ ውጭ ላይ እንደዚያ አምሽተው ሲመጡ እሷ ለማጥቃት ፈልጋ ነበር፣ ግን ደግሞ ይህ ነገር አልተሳካላትም። በአሁኑ ፓርት ላይ ዳኒ ነው ወይንስ ቃሊብ ነው ሊጎዳ የሚችለው ወይንስ አባባ ናቸው የሚለው ነገር እንግዲህ ሁላችንም እንግዲህ በጉጉት የምንጠብቀው ይሆናል። ቲና እንግዲህ አሁን ላይ ኤደን እና እንዲሁም ደግሞ ዳኒ እንደሚጋቡ እንዲሁም ደግሞ ኤደን ለሚዜነት ጠርቼሻለሁ፣ ሚዜ ትሆኝኛለሽ፣ እኛ በጣም ብዙ ነገሮችን ለማዘጋጀት እየሞከርን ነው፣ ስለ ሰርጋችን እያሰብን ነው በማለት እንግዲህ ተናግረዋት ነበረ። እንግዲህ ቲና እጅግ በጣም ነበር ተናዳ ተበሳጭታ የሄደችው ማለት ነው። ስለዚህ ሁለታቸውም እንዲጋቡ አትፈቅድላቸውም። የሆነ ተንኮል ከዳኒ ጋር ሳትሰራ አትቀርም ማለት ነው። እና እነሱ ተደስተው እኔ እንደዚህ አልኖርም፣ በፍጹም የእነሱን ደስታማ ማደፍረስ አለብኝ ቁርጣ ተነስታለች ማለት ነው። ተንኮለኛዋና እጅግ በጣም ማለት ነው መርዘኛ የሆነችው ቴና በፍጹም አሁንም እንደዚህ አይነት ነገሮችን ደግማ ደጋግማ ብትሰራም አይሳካላትም። እንግዲህ ብዙ ነገሮችን አልፈዋል። አሁንም ደግሞ የቃሌ ቤተሰብ ፋሚሊ የሆነ አባባም ዳኒም ሁላቸውም ማለት ነው በሰላም የሚያልፉት ይሆናል ብዬ አስባለሁኝ። ምክንያቱም በጣም በብዙ ነገሮችን ሲያልፉ ስለነበሩ ማለት ነው። እና ወደ ራሷ ተመልሳ እውነት ለመናገር ማለት ነው እንደ ዳኒ ብትቀየርና ጥሩ ሰው ብትሆን እጅግ በጣም ደስ ይላል። ተጸጽታ ከልቧ ማለት ነው ከልቧ ተጸጽታ እስካሁን ያደረገችውን ነገር ይቅርታ ብትለው ሽማግሌውን እጅግ በጣም ደስ ይላል ማለት ነው። ሽማግሌውን በዚህ እድሜያቸው መሰቃየት እንደዚህ መንከራተትም ሆነ በነሱ በወጣቶች ግብግብ መያያዙም ቢሆን መቅረት አለበት። በቃ ከዚህ በኋላ ሽማግሌው ምንም ባታደርገው የሽማግሌ ቤተሰብ የሆኑትን በሙሉ ራሱ ምንም ባታደርግባቸውና እንዲሁም ደግሞ ከህይወታቸው ምንጥቅ ብላ ብትወጣ እንዲሁም ፍቹን ብታደርግለት ከቃሊብ ጋር ትሁት ደግሞ ማለት ነው ቃሊብን የምትወደውን የምታፈቅረውን ቃሊብን ማለት ነው አብረው እንደሚሆኑ ተስፋ እናደርጋለን። ቃሊብም ይወዳታል፣ ያፈቅራታል ትሁትን ማለት ነው። ይህ ፍላጎት ደግሞ ከአባባ ነበረ። እጅግ በጣም ደስ ይላቸዋል እውነቱን ሲያውቁ ማለት ነው። ያ ማለት ቃሊብ እንደሚወዳት ያውቃል። እንደገና ትሁት ደግሞ እንደዚያ ስትወደው አገባ እንደዚህ ያለ ፍቅረኛ ስትል የነበረችው ግለሰብ ማለት ነው ቃሊብ መሆኑንና ቃሊብን እንደወደደችው እንዳፈቀረችው ሲሰማ አባባም እጅግ በጣም ነው ደስ የሚላቸው። ምክንያቱም ከዚህ በፊት ያው ኤደንም ምንም የሚወጣላት ሴት አይደለችም፣ ትሁትም ደግሞ መልከ መልካም ልባም ሴት ነች በማለት የሚመኛት ነች ማለት ነው። ሁለተኛ ልጄ በማለት ጠርቷታል። ሲቀጥል ደግሞ ያው እጅግ በጣም ነው ሽማግሌውን የምትንከባከብ። በቃ ለአባቱ ምርጥ ልጅ ትሆናለች፣ እንዲሁም ደግሞ ለቃሊብም ምርጥ ሚስት ትሆናለች ማለት ነው። ምርጥ ልጅ ምርጥ ሚስት ቤተሰቦቼ
በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።